በበጀት ዓመቱ በህብረተሰብ ተሳትፎ የትምህርት መሰረተ ልማቶችን ለማሻሻል የተጀመሩ ስራዎች ከፍተኛ ለውጥ ማምጣታቸውን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የገለጹ ሲሆን ባለፉት 9 ወራት 1250 ቅድመ አንደኛ ደረጃ ትምህርት ቤቶች መገንባታቸውንም ጨምረው አንስተዋል። በትምህርት ለትውልድ የመጀመሪያው ዓመት ስናደርግ ወደ 27.5 ቢሊዮን ብር የሚሆን ነበር ህብረተሰቡ አሰባስቦ ትምህርት ቤቶች የሰራው ያደሰው። በዚህ በሁለተኛው ዓመት የበለጠ ተጠናክሮ ወደ 54 ቢሊዮን ብር ያክል የሚደርስ በአይነት በጉልበት እና በገንዘብ የተዋጣበትና በጣም ብዙ ትምህርት ቤቶች የተሰሩበት በጣም 1250 በላይ በዚህ 9 ወር እንኳን 1250 በላይ ቅድመ አንደኛ ትምህርት ቤቶች ወደ 390 ምናምን የሚደርሱ አንደኛ ደረጃና መሐከለኛ ደረጃ እንደዚሁ ወደ 200 አካባቢ ሁለተኛ ደረጃ ትምህርት ቤቶች ተሰርተዋል። በጥገና በኩል ወደ 22000 የሚደርሱ ትምህርት ቤቶች ተጠግነዋል። የትምህርት ሚኒስትሩ የመምህራን ክህሎት ማነስ፣ የትምህርት ቤቶች መሰረተ ልማት አለመሟላት፣ የሥርዓተ ትምህርት ችግርና የትምህርት ግብዓቶች አቅርቦት ችግር የትምህርት ዘርፉ ማነቆች እንደነበሩና እነዚህን ችግሮች ለመፍታት የተጀመሩ ስራዎችም ተጠናክረው መቀጠላቸውን አንስተዋል። ከመምህራን ክህሎት ጋር በተያያዘ ያሉ ችግሮች አሉ። ከኢንፍራስትራክቸር ከትምህርት ቤቶች ለመማር አትራክቲቭ የሆኑ ትምህርት ቤቶች ማድረግ ላይ በጣም ብዙ ችግር ነበረ። በፊት የመጡት ጥናቶች 10% አይሞሉም ነበር። እንደው ይሄ ትምህርት ቤት ናቸው ሊባሉ ይችላሉ የሚባሉት ትምህርት ቤቶቻችን ከፈተና ምዘና ጋር በጣም ከፍተኛ ችግር ነበር። ፈተናዎች ይሰረቃሉ፣ መቆራረጃ አለ። ስለዚህ በትክክለኛ የሚችለውና የማይችለውን እንኳን መለየት የማይችል የትምህርት ስርዓት ያልቻለውን በደም እንደግፍበት እንደው አውቀን እንደግፍበት እንኳን እድል ያልነበረበት ነበርና የካሪኩለሙ ችግር ነበረው። ካሪኩለሙ እንደገና በአዲስ መልክ ማድረግ የአቅርቦት ችግር ነበር ከመጽሐፍት ጋር በተያያዘ እነኚህን ሁሉ ይሄ እንግዲህ ከፍተኛ ትምህርት ላይ ያለውን እንኳን ሳነካ ማለት ነው። ከዚህ አንፃር የተጀመረው ሪፎርም በዚህ ዓመት በተጠናክሮ ቀጥሏል። ዩኒቨርሲቲዎችን ራስ ገዝ ከማድረግ አኳያ የተጀመሩ ስራዎችም ተጠናክረው እንዲቀጥሉና አጠቃላይ የመማር ማስተማር እንቅስቃሴው ምቹ እንዲሆን እየተሰራ መሆኑን አመላክተዋል። ከ12ኛ ክፍል ብሔራዊ ፈተና አሰጣጥ ጋር በተያያዘም በዘንድሮ ዓመት 150,000 ተማሪዎችን በኦንላይን ለመፈተን እቅድ መያዙን ሚኒስትሩ ጨምረው ተናግረዋል። የተጀመሩ የመምህራንን አቅም ለማሳደግ የሚያግዙ ስልጠናዎችም ተጠናክረው እንደሚቀጥሉ ገልጸዋል። ራስ ገዝ የሆኑ ዩኒቨርሲቲዎች በሚል አዲስ አበባ ዩኒቨርሲቲ በዚህ ዓመት ይጨርሳል። በሚቀጥለው ዓመት ወደ 10 ዩኒቨርሲቲዎች ወደዛ መስመር እናስገባለን ብለን እየተንቀሳቀስን ነው። የትምህርት ሴክተሩ መሰረታዊ በሆነ መልኩ እየተቀየረ ነው። ትምህርት እንደሌላው ነገር አይደለም። በአጭር ጊዜ ውጤቱን የምታየው አይደለም። ቀስ እያለ በትውልድ የሚሰራ ነው። እንደዛም ሆኖ ግን በማህበረሰብ ደረጃ እንደ ህብረተሰብ የኢትዮጵያውያን ለልጆቻቸው ትምህርት ያላቸውን ስሜት ክፉኛ ያየንበት ነው። ባለፈው ዓመት ወደ 29,000 ተማሪ ነበር ኦንላይን ፈተና የሰጠነው። ዘንድሮ 150,000 ተማሪ ኦንላይን ለመስጠት እየተዘጋጀን ነው። እንዳልኩት በመምህራን ስልጠና ዘንድሮ ወደ 84,000 መምህራንን አስገብተን እናሰለጥናለን። በቀጣይም የትምህርት ጥራቱን አጠናክሮ ለማስቀጠል የሚያግዙና የመምህራን እጥረት ችግርን ለመፍታትና ተወዳዳሪ የሰው ኃይል ለማፍራት የሚረዱ አቅጣጫዎችን ተግባራዊ ለማድረግ እንቅስቃሴዎች መጀመራቸውንም ሚኒስትሩ ተናግረዋል። በሚቀጥለው ሳምንት ከትምህርት ቢሮዎች ጋር በሚኖረን ውይይት ተማሪዎች ስልክ ትምህርት ቤት ይዘው እንዳይገቡ ለማድረግ እንቅስቃሴ ጀምረናል። የጋራ ስምምነት ላይ ከደረስን ከሚቀጥለው ዓመት ጀምሮ ተማሪዎች ትምህርት ቤት ገብተው ትምህርት መከታተል ነው እንጂ ከስልክ ጋር የሚጫወቱበት ሁኔታ እንዳይፈጠር እሱን እያደረግን ነው። ሁለተኛ በሚቀጥለው ዓመት ላይ ደርስልን ይችላል፣ ግን ህጋዊ ስርዓቱን በሙሉ ጨርሰን በ2019 እናስጀምራለን ያልነው ዩኒቨርሲቲ ውስጥ የሚማሩ 3ኛ ዓመት የጨረሱ ተማሪዎች ከሚቀጥለው ዓመት ከ2019 ጀምሮ 4ኛ ዓመት ከመግባታቸው በፊት የአንድ ዓመት አገልግሎት እንዲሰጡ ከዚህ በፊት የነበረ ነው። ይሄ አዲስ አይደለም፣ በጃንሆይ ጊዜ የነበረ ነው። ሁለት ጥቅም አለው ብለን ነው ይሄንን ነገር የምናደርገው። አንደኛ ልጆቹ ዝም ብሎ የቀለም ትምህርት ተምሮ ሳይሆን ተግባራዊ የሆነ ትምህርትም ለአንድ ዓመት ሄደው የሚሰሩበት ከማህበረሰቡ ጋር የሚተዋወቁበት ነው። ሁለተኛ አስተማሪዎችም እጥረት ተወሰነ ደረጃ ስላለ ብዙ ልጆችን ወደ አስተማሪነት ለአንድ ዓመትም ቢሆን ወደ አስተማሪነት እናስገባለን ብለን
የጀመርናቸው እንቅስቃሴዎች አሉ። ከዚህ በፊት በከተማ ብቻ ይታወቅ የነበረው የቅድመ አንደኛ ደረጃ ትምህርት ቤቶች አሁን ላይ ወደ ሁሉም የሀገሪቱ አካባቢዎች እንዲዳረሱ እየተደረገ እንደሆነም ሚኒስትሩ ጨምረው አመላክተዋል።